የስድስተኛውን ክፍል ተማሪ ልባሙ እና ባለጸጋው አቶ ወርቁ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው ትክክል ያደረጉ አይመስለኝም። የመጀመሪያው ጉዳይ ሜቢ ምናልባት እኮ በፊት የነበሩበትንና አሁን ያሉበትን ነገር ርቀቱን ለማሳየት እየሞከሩ ይሆናል። ነገር ግን ኢቭን ወርቁ አይተነውን እንኳን የደበረው ይመስላል ይሄ ንግግራቸው። የመጀመሪያው ጉዳይ እስከ 6ኛ ክፍል ብቻ እንደተማሩ ባይናገሩ መልካም ነበረ። ያሉበት አግባብ ምናልባት 6ኛ ክፍል ብቻ ቢሆኑ እንኳን ቢሊየነር ከመሆን አላገዳቸውም፣ ባለሀብት ከመሆን አላገዳቸውም የሚለውን ለማንጸባረቅ ይሆናል። ነገር ግን እዚህ ጋር እንዳያችሁት ከሆነ ንግግሩ ወዴት ነው የሚሄደው? እስከ 6 ብቻ መማራቸው ማለትም አለመማራቸውን የሚያሳይ ነገር ስለሆነ እንደዚህ ባይጠቀሙ መልካም ነበረ። ሁለተኛው ነገር ደግሞ እረኛ መሆን ሲገባቸው፣ ቆሎ ተማሪ መሆን ሲገባቸው እግዚአብሔር ከዚህ ነገር አውጥቷቸው ባለጸጋ አድርጓቸዋል የሚለው አባባል ትንሽ መልካም አይመስለኝም። ማለትም አሁን ላይ በርካታ ሰዎች እረኛ ናቸው፣ የቆሎ ተማሪ ናቸው። ያ ማለት እግዚአብሔር እነዛን ሰው ከዛ ማውጣት ከብዶት አይደለም፣ ኦር ደግሞ አይመስለኝም። ምክንያቱም የእግዚአብሔርን እርዳታ አለማግኘትና የበታችነት ነገር እንደሆነ የሚያሳይ አባባል ስለሆነ ይህንንም ባይጠቀሙ መልካም ነበረ። የቆሎ ተማሪ መሆንና ባለሀብት መሆን የማይገናኙና የሁለት ዓለም ሰዎች እንደሆኑ ማወቅ አለብን። የቆሎ ተማሪ የሆነውም በዛ በቆሎ ተማሪነቱ ዓላማውን ማሳካት የሚችል ነው። የቆሎ ተማሪ የሆነውም በዛ በቆሎ ተማሪነቱ አሪፍ ቦታ መድረስ ይቻላል። የቆሎ ተማሪ መሆን ምንም አይነት የበታችነትና መጥፎ ነገር የለውም። እግዚአብሔርም ከእንደዛ አይነት ነገር ያወጣል ብሎ መናገርም ጥሩ አይመስለኝም። ምክንያቱም ኃጢአት አይደለም፣ ኦር ደግሞ ውድቀት አይደለም። ለማንኛውም ግን ስናጠቃልለው ምናልባት ጠቅላይ ሚኒስትሩ እንደ ምሳሌነት ያነሱት ምናልባት እግዚአብሔር ከነበርንበት የበታችነት ወደ ላይኛው ስኬት ሊያወጣን ይችላል የሚለው ለማሳየት ይመስለኛል። እንደው ጥናት ያልተደረገበት ነገር መናገር ችግር እየሆነብኝ ነው እንጂ ትግራይ ከአድዋ ከሚኒሊክ ጊዜ ጀምሮ በነበረው ውጊያ ብዙ የመሀል ሀገር ሰዎች፣ ኦሮሞዎች፣ አማራዎች ወደዛ ስለሚሄዱ አሁንም በቀደም for the last 20 years ወታደሮች ስላሉ ስንት ፐርሰንቱ ነው ኦሮሞ ትግራይ ውስጥ ብትል ዲኤንኤ ይለየው። አስቸጋሪ ነገር ነው። እንደምናስበው አይምሰላችሁ። እዛ ሄደው አድዋን በሚኒሊክ ጊዜ ሊዋጋ የሄደው ሰው ዝም ብሎ ደርሶ አልተመለሰም። አንድ 10 ወልዶ ነው የመጣው። ቦምቦክላ let's go ጠቅላይ ሚኒስትሩ በዚህ ንግግራቸው ትክክል ይመስሉኛል። ማለትም ጦርነትን አይታችሁ ከሆነ ይዋጉና ካለቀ በኋላ ሰለብሬት ማድረጋቸው አይቀርም፣ መጠጣታቸው አይቀርም፣ እዛ መኖራቸው አይቀርም፣ መገባበዛቸው፣ ከሴቶች ጋር መተዋወቃቸው፣ በጋብቻም ይሁን ያለ ጋብቻ ግንኙነት ማድረጋቸው አይቀርምና በዚህ መካከል ደግሞ ልጅ ይፈጠራል፣ ትውልድ ይፈጠራል። እዚህ ጋር መጨመር የሚያስፈልገው የኦሮሞ ሕዝብ ብቻ ሳይሆን እንደምታውቁት የአድዋ ጦርነት ላይ መላው የኢትዮጵያ ሕዝብ እንደተሳተፈ በታሪክ እናውቃለን። ስለዚህ ኦሮሞም ሆነ አማራም ሆነ ደቡብም ሆነ መላው ኢትዮጵያውያን ጦርነቱ ላይ እስከተሳተፉ ድረስ በትግራይ ክልል በተለይ ደግሞ በአድዋ ጦርነት ወቅት ጦርነቱ ላይ የተሳተፉት ሰዎች ከትግራይ ሕዝብ ጋራ መዋለዳቸው የማይቀር እስከሆነ ድረስ በአሁኑ ሰዓት በትግራይ ውስጥ የሚገኙት ጥቂት የሚባሉ ሰዎች ኦሮሞ ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ፣ ደቡብ ሊሆኑ ይችላሉ። ብቻ ከመላው ኢትዮጵያ የተሰባሰቡ የዘር ሐረግ ሊኖራቸው ይችላልና ይሄ ነገር ያን ያክል የሚደንቅና የሚያስገርም ነገር አይመስለኝም። እስቲ እናንተስ ስለዚህ ጉዳይ ምን ይመስላችኋል? እኔ ብቻ ነኝ 15 ሚሊዮን ብሩን ባለመቀበላቸው ቅር ያለኝ? አግማስ ኢትዮጵያ ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህም ምክንያት ያደረጉት የእኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል።
በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ፣ ሃይማኖት ውስጥ ያሉ፣ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣችሁ ይችላል። ነገር ግን አንተ ፓርቲ ስላለክ ከአንተ አንቀበልም የማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልትረዳችሁ ትችላለች። ነገር ግን እኛ ከሃይማኖተኛ አንቀበልም ማለት አትችሉም። የትኛውም ሰው የራሱ የሆነ ሃይማኖት አለው፣ ፖለቲካ አለው፣ ብሔር ብሎ የሚያስበው ነገር አለው። ያ ማለት ያ ሰው ወገኑን መርዳት አይችልም ማለት አይደለም። ማንም ሰው የፈለገውን ፖለቲካ፣ ሃይማኖት፣ ብሔር ይከተል። ነገር ግን መርዳት እስከፈለገ ድረስ ለህዝቡ መድረስ እስከፈለገ ድረስ ሊፈቀድለት ይገባል ብዬ አስባለሁ። ያ ካልሆነ ግን እስካሁን ድረስ ቢያንስ ከ1000 ሰው በላይ በዚህ እርዳታ ላይ ተሳትፏል ብዬ አስባለሁ። እነዚህን ሁሉ ሰው እንዴት ታውቃላችሁ? ምን ያስቡ? ፖለቲካቸው፣ ብሔራቸው፣ ሃይማኖተኝነታቸው ምን ይሁን በምን ታውቃላችሁ? ወርቁ አይተነው ይህንን ገንዘብ የረዳው ለህዝቡ እስከሆነ ድረስ ለሰላም ህዝቡ እንዲጠቀምበት እስከሆነ ድረስ ለየትኛውም ፖለቲካ ለየትኛውም ብሔርተኝነት ብሩን እስካልሰጠ ድረስ ቢቀበሉትና ለህዝቡ የሆነ ነገር ቢያደርጉለት የተሻለ ነው ብዬ አስባለሁ። 15 ሚሊዮን ብር የሚናቅና አንፈልግም የሚባል ገንዘብ አይመስለኝም። መሆን ያለበት ዓላማው እንጂ አንተ እንደዚህ ነህ አንተ እንደዛ ነህ የሚለው ጉዳይ አይመስለኝም። ህዝቡ እየተራበ ነው፣ ህዝቡ እየተቸገረ ነው። በዚህ ሁኔታ ውስጥ ገንዘብ እንደዚህ መጥቶ እያለ አንተ እንደዚህ ነህ አንተ እንደዛ ነህ አንተ የዚህ ፖለቲካ አንተ የዛ ፖለቲካ መባባላችን ቢቀር የተሻለ ይመስለኛል። የኔ ምክንያት ምንድነው? ወርቁ አይተነው ይህንን ገንዘብ የሰጠው ለህዝቡ እስከሆነ ድረስ ለየትኛውም ፖለቲካና ብሔርተኝነት እስካላበረከተ ድረስ ተቀባይነት ቢኖረው የተሻለ ይመስለኛል። ቆይ ግን እኔም ብራንድ አምባሳደር ማድረግ የሚችል አንድ ካምፓኒ ይጥፋ? እኔም ማስታወቂያ ማሰራት የሚችል አንድ ካምፓኒ ይጥፋ? ለእኔ ቻሌንጅ ሰጥቶ ብዙ ብር መስጠት የሚችል አንድ ካምፓኒ ይጥፋ? እዚህ ጋር እኔ የፈለግኩት ዝና ኦር ደግሞ በጣም ብዙ ብር አግኝቼ መኪና ለመግዛት ቤት ለመገንባት አይደለም። ጓደኛዬ ኩላሊቱ ፌል አድርጎ በጣም በርካታ ብር ተጠይቀናልና እባካችሁን በጣም ብዙ ሚሊዮን ብር ስለሚያስፈልገን የቻላችሁት ሰዎች አምባሳደር፣ የቻላችሁት ደግሞ ቻሌንጅ ስጡኝ፣ የቻላችሁት ደግሞ ማስታወቂያ አሰሩኝ። እባካችሁን 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 ደግሜ ደጋግሜ እለምናችኋለሁ። የግል ጥቅሜ ቢሆን ተመልከቱት። የኔ አካውንት እንደዚህ ባን ተደርጎ እንኳን አንድ ቀን ለምኛችሁ አላቅም። አካውንት የተዘጋ እባካችሁ ፎሎ አድርጉኝ አዲስ ከፍቻለሁ ብዬ አንድ ቀን ጠይቄያችሁ አላቅም። ኮፒ ሊንክ አድርጉልኝ ብዬ እንኳን አንድ ቀን ጠይቄያችሁ አላቅም። አካውንቴ ብዙ ጊዜ ተመቶ ያውቃል። ይሄ ጉዳይ ግን የህይወት የሞት ጉዳይ ስለሆነ ነው እንደዚህ ምለምናችሁ። እባካችሁን እንደዚህ አይነት ነገሮችን ማሰራት የሚችሉት ማገዝ የሚችሉትን ሰዎች ሜንሽን አድርጉልን። እባካችሁን ተባብረን ጓደኛዬን ወንድሜን ከዚህ ነገር እንታደገው። ገና 23 ዓመቱ ነው። ከአንድ ዓመት በላይ በ22 ዓመቱ ከአንድ ዓመት በላይ በሳምንት 3 ጊዜ ኩላሊቱ ዲያሊሲስ እየተደረገለት ዛሬ ላይ ደርሰናል። በሚሊዮን የሚቆጠር ገንዘብ አውጥተናል። ቤተሰብ፣ ዘመድ፣ ጎረቤት እስካሁን ድረስ የቻለውን ነገር አድርጎ አሁን ግን ከአቅማችን በላይ ስለሆነ ነው እዚህ ወጥቼ መለመናችሁ። በጣም በርካታ ቪዲዮ ለመስራት ሞክሬ ነበር፣ ግን አንዱም ቫይራል እየወጣልኝ ስላልሆነ ነው ደግሜ ደጋግሜ ቪዲዮ የምሰራው።